ታልኮ ምንድነው? አንተ ታልከና እንዴ መጣ? ማንንም ይልከኝ እኔ ምን አቀልሃለሁ? አይደለም ያስፈራሽ ነገር አለ? ታቂ ያለኝ እሱን ሰፖርት የሚያደርግ ነገር ነው ስላልከኝ ነው እንጂ ያስገባው ላስገባ ራሱ ፈቃደኛ አይደለም እኔ። ስለዚህ መናገር የምትፈልገው መጠይቅ የምትፈልገው ነገር ጠይቀህ ውልቅ በልልኝ ከቤቴ። ያለውን ነገር እናስረዳለን። ማነህ? ቆይ የሰው ቤት ዝም ብለህ ዘለም ነው ዝም ብለህ ነው ከሷ ጋር እኮ አውርተን ተነጋግረን ነው የገባነው። ቆይ ምን ስለ የቤተሰብ ምናምን ነገር ነው እንደሚሰራው ምንድነው? አልገባኝም። አይ ጥያቄ እንዳለ እኔ ላይ እያጠነጠንክ ነው። እንዴት የማታውቂውን ሰው ስለማታውቂ ጉዳይ ላይ አወራሽ ሲፈልግ ዝም ብለሽ ታስገቢዋለሽ? ነው ሀሳቡ ካንተ ጋር የሆነ የተገናኘው ነው። ምንድነው ከኔ ጋር የሚገናኘው? አንተ የሆነ ጥሩ ነገር አለኝ ብሎ ስለመጣ ነው እንጂ ምን አልከኝ? ትጅ በቦታ ስላለ ምን አይ ምንም እኔ መሄድበት ቦታ አለኝና አይ ምን አስደነገጠሽ? ምንም መች ደነገጥኩ እንዴ? ደነገጥኩ። እሱ ቤት አይደል ያለሽው? እሱ ቤት ሆነሽ እንዴት ነው የእሱ ነገር ላይ ታውቁስ? የት እንዳለ አላውቅም። የኔ ወንድም ማለት ቤት መጥቶ አያውቅም? አዎ ቤት መጥቶ አያውቅም። ይኸውልህ ይሄ ነገር ግዳጅ ነው እንዴ? እንዴት ነው አልገባኝም። ነው አይደለም እኔ ሜቢ ፍቃደኛ ከሆነ ብዬ ነው ያስገባው። ግን እሱ ፍቃደኛ ካልሆነ ከዚህ በላይ ራሱ ማውራት ያለባችሁ አይመስለኝም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ብዙ ጥረቶችን እያደረግን በተቻለን አቅም ነገሮችን ለማስተካከል እየሞከርን ነው። በየቀኑም ደግሞ የሚመጡ ጉዳዮች እየበዙ ነውና ያን ነገር በተቻለን አቅም እንደየጉዳዩ ቅድሚያ መስጠት ያለብን ቅድሚያ አስቸኳይ የሆኑትንም እንደዛው ትንሽ ጊዜ የሚጠይቁትን ደግሞ በጊዜ ሂደት ነገሮችን እያስተካከልን ዛሬ ላይ ደርሰን እንግዲህ አንድ እናታችን ቤት እንገኛለን። ከእሳቸው ጋር የተወሰነ ቆይታ ይኖረናል። ከጎረቤታቸው መታመም ጋር ተያይዞ የጀመሩልኝ ጉዳይ አለ። እሱም በደንብ ለማጣራት ነው እዚህ የተገኘሁት እና እሳቸው የሚነግሩን ነገር አለ። እናንተ ላይክ ሼር በማድረግ ቪዲዮ እንዲዳረስ አድርጉልን። ቪዲዮ ተዳረሰ ማለት ወደኛ የሚመጡ ጉዳዮች ይበዛሉ። ሁለተኛ ሰዎች የሚማሩ የሚጋለጡ ሰዎችን በዛው ልክ ይሆናል። ለዛ ነውና አሁን ወደ ቆይታችን። ሰላም እናታችን እንዴት ነህ ልጅ? እግዚአብሔር እንኳን ደህና ቆዩ። ያው ስሜ ወይዘሮ ገነት እባላለሁ። ያው ቀደም ብዬ እንደነገርኩ አንተን ለማግኘት ብዙ ደክሜ ነው ያገኘው። ጓደኛዬ ወይዘሮ አበባ ትባላለች። በከፋ ህመም እየተሰቃየች ነው ያለችውና የእሷ ነገር ያሳስበኛል። ከራሴ በላይ ነው ልፋቷ፣ ድካሟ፣ መጨረሻዋ ይኸው የህመም ሆነ ውጤቷ እና የእሷ ሁኔታ ትንሽ ከበድ ያለ ነገር ነው። ያው በተጎራብተን ስንኖር እንደ እህት ከእህት የበለጠ ቀረቤታ ነው ያለን። ጎረቤት ሲባል ሰው አንዳንድ ራቅ የሚያደርጋል። ከእህት በላይ ሳንተያይ አንውልም። አብረን ነው የምንበላው የምንጠጣው። ሀዘን ደስታውን አብረን ተካፍለን ነው። ማግኘት ማጣቱንም ተጋርተን ነው የምንኖረው። ልጆቻችንም ስናሳድግ ስንኖር ይሄን ያክል ዓመት ያው እናትነት ፈተና ነው። አንዳንድ ነገሮች ሲገጥሙን ተወያይተን ይሄ ቢሆን ተባብለን መፍትሄ ለማምጣት ነው የምንሯሯጠው። ግን ጤና ክፉ ነውና ካደር ህመማ እየከፋ መጣ። ጸበል ምን ያልደከምንበት የለም። እሷም ቆማ ተቀምጣ ለመዳን ነው የምትሮጠው። መጨረሻዋ ግን ወደ ሆስፒታል ሆነ። ምን ነበር የሚያማት? ጡቷን ነው። ጡቷ ጤነኛ ነበረች። ውስጡን እያመማት ሳትናገር ስትመረመር ከፍተኛ ደረጃ ደርሰሻል፣ ወደ ካንሰር ተቀይሯል፣ ኦፕሬሽን መደረግ አለብሽ ተባለች። ኦፕሬሽኑ ደግሞ ያው አቅሟም ስለተዳከመ ሐኪሞቹም ለማድረግ ፈሩ፣ እኛም ፈራ። ግን ያው ትድናለች ይሄ ከወጣ ስላሉ እንድትድን ብለን ጓጉተን ኦፕሬሽኑን ተደረገች። አለቻት አንድ ልጅ፣ ሴት ናት፣ አንድ ናት ያለቻት። እሷን ስታሳድግ ተፈትና በፈተና በብዙ መከራ ነው ያሳደገቻት። አስቸጋሪም ልጅ ሆነች። መጨረሻዋ እንደታሰበው አልሆነች። ብዙ ነገር እንኳን እናቷ እኛም ደክመናል እሷን ለማስተካከል። በልጅነቷ ሁሉንም ነገር አደረገችው። ዳርም ያዘች፣
ወደ ውጭ መሄድ ሞከረች። ያልሞከረችው ነገር የለም፣ ግን ይሳካላት ነገር የለም። እንደው እንዳለመታደል ሆኖ የተሳካላት የለም። ከዛ ባህሪዋም እየከፋ መጣ። ከልጆቹ የተለየ አመል እያመጣች መጣች። ይቀርቧት የነበረ አብሮ አደጎቿ እየራቋት መጡ። እኛንም እንደ እናት አታከብረንም። ለእናቷም ፍቅር የላት። እንደዛ ሆና በእግዚአብሔር እጅ ተይዛ እናቷ እንደው አንድ ቀን እንደ ልጅ ሆና እንኳን አንድ ቀን አታውቅም። ታሳዝናለች እናቷ ብታያት። በስተመጨረሻም ምን እሷ ወሰደቻት። እኛም እየተፈራረቅን በየተራ እንጠይቃታለን። ማደሩንም እናድራለን። እኛ ስንሄድ ብንብላ ነው የምትጠፋው ልጅቱ። አዎ። ከዛ ያው ትሰለቻለች። እኛ ስንተካላት እስኪ እግሯን ታንቀሳቅስ እያልን እንላለን። እንደውም ስንጠይቅ እዛ ሌሎቹን አስታማሚዎች ማን እንደሚነግራት እናንተ ስትመጡ አትገኝም እኮ ብዙ ጊዜ ብቻዋን ነው ጥላት የምትሄደው፣ እኛንን የምናስታምማት። እናትየው ነው እዛ ሆስፒታል ውስጥ ማለት ነው? አዎ ሆስፒታል ውስጡና እኛ እሷ አለች እያልን የተቀያየርን በየተራ እንሄዳለን። ነገር ግን ስንሄድ እናገኛታለን። ወዲያው ነው የምትሄደው። ቆይታ ነው የምትመጣው። ያው እሷ ካልተተካች ጥለናት አንመጣም። እኛ ስንጠይቃቸው ግን አስታማሚዎቹንም እዛ የተኙትን እናንተ ስትመጡ ይኸው ትገኛለች፣ ጥላት እኮ ነው የምትሄደው፣ ልብሷን አታጥብላት በሰዓቱ፣ እኛንን ለነፍሳችን ትሆናለች ብለን አሳዝናለች። መውለድ እንዲህ ከሆነ ብለው በጣም ነው የሚያዙ። እኛ ግን ለምን ብለን አንናገራትም። ለምን ብለን ከአቅማችን በላይ ሆናለች። በቃ የምትሰማ ልጅ አይደለችም። ምንድን ነው የምትፈልገው ነው ፍላጎቷ ምን እንደሆነ እግዚአብሔር ይወቀው። አትወድም። በቃ እናቷን ላይኗ ነው የምትጠላት፣ አትፈልጋትም። እንደዛም ብላ ማሰድባት ነገር የለም። ሳንቲምም ሰው ምንም የሆነች አዋጦ እጇ ላይ እያረገ እንደው ያችን ሳንቲም ወደ ይዛ አጠገቧ ይዛ ብን ነው የምትለው። መድኃኒት መግዣ ሲባል የለም አሁን እንዲጎደለ ነው የሚባል። እሷ የት እንደምታደርሰው ገንዘቡን እግዚአብሔር ይወቀው። ይህን ጠየቅናት። እንደው ለምን ትጠይቁኛላችሁ ነው። ስትፈልግ ታለቅሳለች፣ ስትፈልግ ትሳደባለች። ግን የእናት ነገር ከባድ ነው። በኋላ ነው ስታጣም ይቆጫል። አሁንማ ትርፍ ነገር አድርጋ ነው ያየቻት። እና በመጨረሻ ምን ሆነ መሰለ፣ እኛም ትድናለች ብለን እየጓጓን ጠዋትም ማታም አይኗን ነው የምናያትኝ። ከኦፕሬሽኑ በኋላ እሷ ጠፋች፣ ልጅቱ ጠፋች። ብናያት ውላም ማድራም ልትመጣ አልቻለችም። ማግኘት አልቻልንም። በቃ የት እንደገባች የምናውቀው ነገር የለም። በመጨረሻ ያው ወደ ቤት ትግባ ተብሎ ወደ ቤት መጣች። ሕክምናውን ተከታትላ እየተመላለሰች ትታያለች ሲባል ኦፕሬሽኑ ምን አይነት ነው? ጡቷን ነው የተነሳው። ተቆረጠ። አንደኛው ጡቷ ተቆረጠ። ይሄ ከተነሳ በቃ ትርፍ ነገር ነው፣ ቁስሉ ይድንላታል፣ በሽታው ይጠፋል ነው ያሉ ዶክተሮች። ቤት ግን ማነው ይዞ የመጣ? ሲያክማት የነበረ ዶክተር እሱ ነው ይዞ የመጣ። ማለት ዶክተሩ ስለነሱ የሚያውቀው ነገር አለ? ዶክተሩ እሱ ነው ያመጣት አልሽኝ? አዎ ዶክተሩ ነው ያመጣት። ዶክተሩ ደግሞ የኛው አካባቢ ልጅ ነው፣ ያሳደግነው ልጃችን ነው። በደንብ ያውቃል ከስር እስከ መሰረት። ሁላችንም ከህፃንነቱ ጀምሮ እናውቀዋለን። እሱም ሁሉንም ነገር ያውቃል። ያው በአካባቢ ስንኖር ድሮም ከልጅነቱ ለሰው ደራሽ ነው። አሁን ደግሞ እግዚአብሔር በሰጠው እውቀቱ በገንዘቡም በእውቀቱም እየደገፈ ነው የሚኖረው። እሱ ነው ይዟት የመጣው። ከዛ በኋላ ስለ ልጅቱ የታወቀ ነገር ምንም? ከዛ በኋላ ምንም። እኛ ፈለግናት። እሱንም እንደው ካየህ ከሰማህ ስልኳ አሰራ እንዴት ነው ስንል ስልኳንም አስተካክላት ነግረንም ለኛ ላገኛት አልቻልኩም፣ የት እንደሄደችም አላውቅም ብሎ ነው እሱ ያለ። ከዛ በኋላ ቤት ከመጣች በኋላ እኛው ራሳችንን ጧትም ማታም አንለያትም። በሰዓቱ ምግቡን ገላዋን እያሻሸን በፎጣ እንዳትታጠብ ቁስሉ ስላልዳነ
በፎጣ እየጠራረግን ልብሷን በሰዓቱ እየቀያየርን ስንል አንድ ቀን እንዲሁ እስኪ ሁልጊዜ በአንድ ጎኗ ብቻ ነው የምተኛና እስኪ በዚህ በጀርባሽስ ብትተኝ ቆይ ላግዝሽ ብዬ እኔ እንዲህ ይዤ ዘወር ላረጋት በምልበት ሰዓት ብላ ጮኸችብኝ። ነካኋት እንዲሁ ቁስሉ ያለ ከላይ ከጎኗ ደግሞ ምን ተገኘና ብዬ እንደዚህ አድርጌ ስዳብስ ሳይ በፕላስተር ታሽጓል። በፕላስተር ታሽጓል። ጎዝ ሁሉ አለው። ምን ጉድ ነው! ህመሟ ጡቷን ኦፕሬሽኑ የተደረገች ጡቷን ከዚህ ላይ ደግሞ ምን ሊያረጉ አደረጓት ብዬ ለራሴ ግራ ገባኝ። እውቀቱም ስለሌለኝ አየኋት፣ ተሳቅቄ ከዛን ጊዜ በኋላ ያችን ቦታ እንዳልነካ ተጠንቅቄ ለሌሎችም ጓደኞች አደራ እኔ ሳላውቅ እንዲህ አድርጌያለሁ ብዬ ስነግራትኝ ለአንደኛዋ እንዲህ የምትቀርበናለች። እንዴት ተብሎ ነው የታመመሽ? ጡቷን ኦፕሬሽን የሆነች ምን እህታች ወርዶ ምን አይነት ችግር ገጠማትኝ? ኦፕሬሽን ሲያረጉ ምን አርገዋት ይሆን? ማንን እንጠይቅ እያልን ፈራን። በቃ ልጁንም ለመጠየቅ መደፋፈር ይሆናል ብለን ፈራን። እሷን ራሷ ታማሚ ይሆናል ጠይቃችሁ? አረ ስንጠይቃት እሷ ምን የምታውቀው ነገር የለም። በደንብም ለማየትም በእጇም ለመዳሰስ ትሳቀቃለች። ቁስል አይደለም ስለምትሳቀቅ እንዲህም ብላ ማታይ ምንም ማትል። ለኛም እንደነግጣለን ስናይ እንኳን ለሷ የጡቷ እኮ ግማሽ ደረቷን በለው የታሸገው ደግሞ ወደታች ወረድ ብሎ እንደዛ ምን አርገዋት እንደው ፈጣሪ ይወቀው። እንግዲህ ቀጠሮዋ ሲደርስ ሂደን አስገቡን ከውስጥ እንጠይቃለን ሐኪሞቹን እያለ ነው። እኛ ይኸውልህን እንዲህ አይነትም ነገር ደግሞ ያልታሰበ ነገር ከምናውቀው ውጭ በትልቁ ነው የታሸገው። ወረድ ብሎ ትንሽ ነው ክፍተት ያለው ከላይኛው የታሸገው ጋራ ትንሽ ነው ክፍተት ያለው። ምን አካባቢ ነው? ጎኑ ላይ እዚህ ጎኑ አካባቢ እንደዚህ ወረድ ብሎ እና ለመያዝም ለካ ተቸግራ ነው እያመማት ነው። በዛ በኩል ማተኛበት በአንድ በኩል ብቻ የምተኛው እያመማት ነው። ቁስሉ በስቶባት ነው። እኛ አላወቅንም። እንዲደገፍ በይ እንዲበይ እንላታለን። ግን እግዚአብሔር ይወቀው። እኛ ማናውቀው በሽታ ተገኝቶባት እንደሆነ ደግሞ እንደገና አናውቀው። እሷም ምንም የምታውቀው ነገር የላትም። እና የቁስሏ ነገር ያሰጋል፣ ያሳስባል በጣም። እንደው ከቻልክ ጊዜው ካለህ ወደ ቤትም እንሂድና አንተም ያትኝ እስቲ ደስ ይለኛል። ከፈጣሪ ዘንድ ታገኘዋለህ። ጠያቂ የታመመ ሰው ነው የሚፈልግ፣ ጠያቂ ነው የሚፈልገውና ሂደር እንደው ብታያት አንተም እንደው ብትጠይቃት እንዴት ሆነ። እኛም ለመጠየቅ ያስጨነቅናት ስለሚመስለን ብዙውንም ነገር አንጠይቃትም እና እንደው አንተ ትሻላለህ፣ እስኪ እንሂድና ወደ ቤት አንተ ጠይቃት። እዚሁ ቅርብ ነው፣ ከእኛ አጠገብ ነው ያለና ስለዚህ መሄድ እንችላለን። እሺ ልጅ እንሂድና እንሂድ ናበስ የምር በጣም ነው የደነገጥኩት። የእውነት በጣም ነው የደነገጥኩት። እንግዲህ የሰው ልጅ እንዲህ ነው። ቁመን ስንሄድና ስንያዝ የተለያየን። እኔም እኮ እንደው አይኗን ያት ብዬ እኮ ነው እሱ ማለት እንግዲህ ምን ማድረግ እንዳለብኝ እንትን ይለኛል። ግን በእንደዚህ አይነት ሁኔታ እኔ አገኛለሁ ብዬ አልጠበኩም፣ እውነት ለመናገር ማለት ነው። በዛ ደግሞ እዚህ ኩላሊቱ አካባቢ ነው። አዎ እዛ አካባቢ ነው። ልክ ነው። የሚገርምህ ህመሙ ከመጣችን በኋላ ከጡቷ ይልቅ ያኛው ነው እየባሰባት የመጣ ቁስሉና ግራ ገባኝ። እንደው በዶክተሩን እንደው ዝም ብሎ ምን ሆና ነው ምናምን ብላችሁ እንትን አላላችሁ? ጠየቅኩት እኔ እንደው ብቻችን ቁጭ ስንል አጥብቄ ጠየቅኩት። ስጠይቀው ግልጽ አድርጎ የሚነግርልኝ ነገር የለም። የልጅቱንም መጥፋት የሚያውቅ ነው የሚመስለኝ። በደንብ ይቀራረባሉ። እንደነገርኩህ የአንድ አካባቢ ልጆች ናቸው ብያለሁ። ይቀራረባሉ፣ ይተዋወቃሉ በደንብ። ስለ ህመሟ ግን አጥብቄ ስጠይቀው መንገር ያልፈለገው ነገር አለ። ግን የሆነ ስመለከተው በውስጡ የሆነ ነገር እንዳለ ነው የሚሰማኝ። ለእኔ ላለመንገር የፈለገው ነገር እንዳለ ይገባኛል።
እንደው ምናልባት በአንተ በኩል የምትደርስበት ነገር ካለ እንግዲህ የምትችለው ሁሉ ነገር አግዘን ልጄ። አው ተመልካቾቻችን ያው እንደዚህ አንዳንድ ከባድ ሁኔታዎችን ካሜራ ፊት ለፊት ማምጣት ስለሌለብን ነው ለእናንተ ያላሳየሁትና በጣም ከባድ ሁኔታ ላይ ናት። በጣም ማለት እንግዲህ የጡት ካንሰር ነው የታመመችው። እሱ ሌላ ሰርጀሪ ተሰርቶ ተቆርጣለች፣ ታሽጎ ነው ያለው። እንደገና ኩላሊቱ አካባቢ የታሸገ ነገር አለ። በጣም በህመም የተሰቃየች ስለሆነ እንደዚህ አይነት ነገር ወደ ካሜራ ማምጣቱ ተገቢ ስላልታየኝ ነው እና ያው እኛ ካየን ያለውን ነገር እንዲሁ አስረዳቸዋለሁ ብዬ ነው እና በጣም ከባድ ነገር ነው እና ስለዚህ ልጁ ወይንም ዶክተሩ የልጅቱ መጥፋት የሚያውቀው ነገር ይኖራል፣ ጥርጣሬ ነው እርሶ ከሚያዩት ነገር አንፃር። እኔ አሁን ዝም ብዬ የእሷ ነገር ውስጤን ሆዴን ነው የሚበላኝና አሁንም ስጠይቀው የሆነ ነገር አለ እንዳስጨንቀው እንድጠይቀው አይፈልግም። እኔ ግን ስጠይቀው መናገር ያልፈለገው ምስጢር አለ እንደነገርኩ። ልጁ እንግዲህ ባህሪው ጥሩ ነው ብለውኛል። እንግዲህ ስናውቀው እኛ የምናውቀው ባህሪ አሁን እኮ ልጆቹ ችግር የሆኑብን ስናሳድጋቸው ሌላ ስናውቃቸው ሌላ የሚያረጉት ደግሞ ሌላ ሆኖብን እኮ ነው። ግራ የተጋባ ነው። እናቶች ያው ሁልጊዜ ልጅ ነው ብለን ስለምናስብ ቤት እናውቀውን እንጂ ውጭ ላይ ያለውን ነገር አናውቅም። ምን ይሁን ምኑን አውቀው ብለህ ነው ልጅ እንኳን አሁን ያሳደግኩት ጎረቤት ልጅ የራሴም ልጅ ብትጠየቅ ይሄ ነው ብዬ ምስክርነት አልሰጥም። እና እንደው በአንተ በኩል እንደው ግድ የለህም። አንተንም የነገረኝ እኮ ልጄ ነው። አንዴ የተባረከ ልጅ አለኝ። እሱ ነው ያንተን የምታስተላልፈውን ፕሮግራም ይከታተላል። ሁል ጊዜ ነው ቁጭ ስንል ያወራናል። እስቲ ያሳየን ሁላ እያልን እናያለን፣ እናዳምጣለን። እማዬ ቆይ እንደዚህ አለ የሱን አድራሻ ልስጥሽ ስልኩን ደውይ ብሎ ደውሎ የሚያገናኘኝ ያወራው ልጅ እኮ ነው፣ የኔ ልጅ ነው የነገረኝ። አዎ ልጅ አሁንም እንደው ልጅ ግድ የለህም እኔ ይሄኛውን አገናኝሃለሁ፣ በቤቱ ድረስ ወስዳለሁ። የምትችለውን ነገር የምታውጣጣውን አውጣጣ። የዚህ ሴትዮ ሁኔታዋ የዚህ ልጅ መጥፋት እናትየው እንደዚህ የቁስሏ ነገር እያሳሰበን ስለሆነ ለማየትም ፈርተናል። ቀጠሮዋንም ራሱ ነግራችኋለሁ እሱ ነው ያለ አናውቀው። አዎ ዶክተሩ የቀጠሮዋ ቀን መቼ ነው እንዳያልፍ ስንለው እኔ ነግራችኋለሁ። እየተመላለሰ ይጠይቃል። አዎ ይጠይቃታል። እንዲህ በይ ይላታል። መድኃኒቶቿን በትክክሉ እንድትወስድ ይሄን ይለናል። እሱን አልተለያትም። ቀጠሮዋ ግን አሁን ከመጣችም ቆየች። ቁስል ነክ ነገር ደግሞ ክትትል ስለሚያስፈልገው ሌላ ነገር እንዳይለወጥባት ታወቀው ቁስል ውጭ ደግሞ ሌላ ቁስል መጥቷል። የሱንም ነገር እንግዲህ አንተው እንደምታረግ አድርገህ መፍትሄ ፈልግላት። ሰውነቷም እንደምታያት አልቃለች። ልናነሳት ስንል በጣም ነው የተሰማው። እኔ አሁን ሂጅ ቀና ብላ እንድታወራ ገብተን እንደዛ ደገፍ ሳረጋትኝ ሌሎቹ እንደውም ይፈራሉ፣ እንደው ይሳቀቃሉ። እኔ ግን ይኸው እንዴት ብዬ ነገን የምሆነውን አላውቀው። ይኸው ለማንሳትም ስሞክር እንዳየሃት ናት እንግዲህ። እና ልጄ እባክህ ፈጣሪ ታገኝ። እኔ እየተቻለኝ ነው አደርጋለሁ እናታችን። እና የምር በጣም ስላዘንኩ ነው ሴትዮ ያሉበት ሁኔታ። ልጅቱም እናትየው በዚህ ሁኔታ እያለች ለምን መጥፋት ፈለገች? የዶክተሩን ሁኔታ እንግዲህ የሚያጠራጥር ነገር አለ ብለውኛል እና የዶክተሩን አድራሻ ይሰጡኛል። ከዛ በኋላ ስለ ልጅቱም ሆስፒታልም ድረስ ሄጄ ማናገር ካለብኝ አሁን ትልቅ ሆስፒታል መቼስ እንደዚህ አይነት ሕክምና የሚሰጠው እና እዛ ላይ መቆጣጠሪያ ካሜራዎች አሉ። የልጁ እንቅስቃሴ ምናልባት ሊኖር ይችላል። እነዚህን ነገሮች በደንብ ቼክ አደርጋለሁ። አሁን የልጁን አድራሻ ይሰጡኝና ልጁን በደንብ እከታተለዋለሁ። ያሉትን በዙሪያ ያሉትን ሰፈር ውስጥ ያሉትን ነገሮች በደንብ ጠይቅና እንግዲህ ያለኝ አማራጭ እንደዛ ነው የሚሆነው። ትክክለኛ ነገር ላይ እንግዲህ ከፈጣሪ ጋር እደርሳለሁ፣ ያለውን ነገር አሳውቆታለሁ። እግዚአብሔር ይስጥ እንግዲህ ቸሩን ነገር ያሰማል። አሜን። ልጅቱንም አድራሻ
እንደው ምን በልቷት ይሆን? እናት አይደለች 10 ጊዜ ነው የምትጠይቅ። እኛ ምን እንጨነቃለን? እንደወጣች ቀረች እና ልጅ አንተም እግዚአብሔር ይስጥህ። አሜን። እኔን አክብረህ ና ብዬ ስለ ቤቴ ድረስ የመጣሁን እግዚአብሔር ይስጥህ። አሜን። እግዚአብሔር ይስጥህ። ልጅ ተባረክ። አሜን። ቸሩን ያሰማን። እንግዲህ በጉጉት ነው የምጠብቀው። እሺ እንግዲህ ተመልካቾቻችን እናታችንን ሰምታችኋል። እኔ ያየሁት ትንሽ ስለከበደኝ ነው፣ ብዙም ላላወራ እችላለሁ። እስቲ ያለውን ነገር አድራሻውን ከሳቸው ተቀብዬ ዶክተሩን እያንዳንዱን እንቅስቃሴውን ነገር የልጅቱን መጥፋት ምናልባት እሳቸው እንደጠረጠሩትም ሊያውቅ ይችላል ብለው ስለሚያስቡ ካላቸው ቅርበት አንጻር አግኝቸው ያለውን ነገር በደንብ አጣራለሁ። እንግዲህ መጨረሻ ላይ እውነታው ላይ እንደምንደርስ ከፈጣሪ ጋር በእናንተ ጸሎትም እርግጠኛ ነኝ። ውጤቱን እንግዲህ ማሳያችሁ ይሆናል። እናታችን ስላገኘሁ ደስ ብሎኛል። እንግዲህ በተቻለኝ አቅም ይሄኛውን አጣራለሁ። ሁለተኛ ደግሞ ለእኔ እናት የሚያስፈልገው ነገሮች ካሉ ደውሉልኝ፣ የአቅሜን ደግሞ አግዛለሁ። እሺ ልጅ እግዚአብሔር ያክብር። እግዚአብሔር ያክብር። አሜን አሜን። እናታችን ሰላም ሁን ልጅ። ልሻኝ ውድ ተመልካቾቼ እንግዲህ ይህን ሳምንት በጣም በብዙ ውጣ ውረድ ውስጥ ነበር ሳሳልፍ የነበረው። እንግዲህ ባለፈው ወይዘሮ ገነት ጋር ተገናኝተን ብዙ ነገሮችን አውርተን ነበረ። ያቺ ልጃቸው ስለጠፋቸው ስለ ጡት ካንሰር ታማሚዋ እና ስለ እሷ ጉዳይ በጣም ብዙ ነገሮችን አጣራው። ዶክተሩን በጣም ብዙ ነገሮችን ስከታተል ነበረ። ዶክተሩ ስራ ላይ እንደነበረ ምናምን ነበረ ብዙ ሰው የሚያውቀው፣ የሚናገረውም እንደዛ ነበረ። ግን እኔ ሳጣራ እረፍት ብሎ እንደወጣ፣ ሌላው ደግሞ ብዙ ደስ ማይሉ ነገሮች አሉ። ያንን ተከትዬ ደግሞ ሰፈሩ ድረስ በተሰጠኝ አድራሻ መሰረት ሰፈሩ ድረስ ያለውን ነገር ለማጣራት ሞክሬ ነበረ እና ያን ነገር ሳደርግ ምንድነው ላገኝ የቻልኩት ቤት ውስጥ ሰው እንዳለ፣ ማንም ሰው የሚወጣ አንድ ሰው አለ። ያ ሰው ደግሞ የሚወጣም የሚገባም አይደለም። የሚፈለገው ነገር ቤት ውስጥ ይደረጋል፣ ከዛ ውጭ የለም። እና አንድ ባለሱቅ ላናገር ሞክሬ ነበር እና እሱ በደንብ ፎቶን ማነው ሰውየውን አግኝቸው ነበረ። እንዳልኳችሁ ፎቶን አግኝቼ ነበር፣ ምክንያቱም ቢሮ ላይ ሄጄ ብዙ ነገሮችን ሳጠራ ስለነበረ ማለት ነው። ከዛ በኋላ ምንድነው ያለኝ ቤት ውስጥ የሆነ ነገር ለመጠቀም ሲገባ ለሁለት ሰው እያለ እንደሚገዛው፣ ከዛ በተጨማሪ ደግሞ አንድ ሴት ቤት ውስጥ በእርግጠኝነት እንዳለች አትወጣም አትገባም። እና ያቺ ሴት መኖሪያ በምንድን ነው የታወቀው? በተደጋጋሚ እንትን ገዝቶ እንደወሰደ ነግሮታል፣ የንጽህና መጠበቂያ ወይም ሞዴስ። ስለዚህ አንድ ሴት እንዳለች በእርግጠኝነት ነግሮኛል። እና ግን አይተዋት አያውቅም። አጠገቡ ነው፣ እዛው አካባቢ ነው በብዛት። ዶክተሩ እንግዲህ ከሱ ቀን እንደሚገዛ ነው ምናምን የተነገረው። እና ስለዚህ በእርግጠኝነት አንድ ሴት አለች። ያቺ ሴት ማናት የሚለውን እንግዲህ ለማወቅ ነው አሁን የሄደው። በትክክለኛው የቤቱ አድራሻ ምናምን ሁሉ ነገር ተነግሮኝ እዛ ሄዳለሁ። ምን ሊፈጠር ይችላል? ማናት ያቺ ሴት? ማትወጣ ማትገባ? ለምንስ እንደዚህ መደረግ ተፈለገ? ለምንድ ማትወጣ ማትገባ የሚለውን እንትን ለማለት ነው። አሁን ወደዛ ሄደን እንግዲህ ውጤቱ የምናየው ይሆናል። እናንተ አብሮነታችሁ አይለይም እና እውነት ለመናገር ምናልባት ያን ወይዘሮ ገነት ሲናገሩን በደንብ የሚያውቀው ነገር እንዳለ ይሰማኛል ምናምን ብለውኛል። እና ከዛ አንጻር ስለሆነ ነው። እስቲ አሁን እዚህ ሰፈሩ አካባቢ ነው እንግዲህ ያለውን ነገር የነገርኳችሁ። ቤቱ ላይ በትክክል ደርሻለሁ፣ ምክንያቱም አሳይቶኝ ስለተመለሰ ነው። ቅርቡኝ ነው እና እኔም ምናልባት የሚወጣ የሚገባ ሰው ካለ በሚል ነበር ቼክ ለማድረግ እንትን ያልኩት። ስለዚህ ገብተን እናያለን ማለት ነው። ያው ቤት ውስጥ ለምን እንደነበረ አይታወቅም። አንተ በቅርብ ርቀት ሆነ ነው የምትለው። ሰላም። አቤት። የኔ ወንድም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለሁ። ማን ልበል? አላወኩም። ሀና? አይ ተሳስተሃል። አይ እና ምንድነው ካሜራው ደግሞ? የዶክተር አብርሃም ቤት ነው? አዎ የዶክተር አብርሃም ቤት ነው። በእርግጥ እሺ፣ ፈልጌው ነበር እና ስለ አንዳንድ ጉዳይ ላውራ ፈልጌ ነበር። የለም የኔ ወንድም አሁን ለጊዜው እዚህ የለም። ግን ካሜራው እሺ። አይ ለስራ ጉዳይ ፈልጌው ነው እና ለዛ ስለሆነ ነው። አይ ለስራ ጉዳይ ቢሆንስ ካሜራ ታዲያ አስፈላጊ ነው? ለኔ ያው
ምክንያቱም በቃሽ ቤት የለም እኮ እሺ አይ የት ላገኘው እችላለሁ እንዳገኘው እርጅኝ እኔ ለትልቅ ጉዳይ ነው የት እንዳለ አላውቅም የት እንዳለ አላውቅም እሱ ቤት አይደል ያለሽው እሱ ቤት ሆነሽ እንዴት ነው የእሱን ነገር ላታውቂ ካላወኩስ የት እንዳለ አላውቅም የኔ ወንድም ማለት ቤት መጥቶ አያውቅም አዎ ቤት መጥቶ አያውቅም ካሜራን ከቻልክ እስቲ ያስጠፋልኝ እባክህ እኮ እሺ አይደል የሥራ ጉዳይ ነው ብዬሻለሁ እሱ ምንድነው የሥራ ጉዳይ እንዴ ካሜራ ደቀነ ነው እንዴ የሥራ ጉዳይ አዎ ለኔ የሥራ ጉዳይ እሺ ምናልባት ቀድሜ የቀረጽኩ ስለሆነ ለዛ በጣም ይቅርታ እንጂ ስራ የለህም እኔ በጣም ብዙ ስራ አለኝ ሳይሆን እየተሻማብኝ ነው እኔ ስራ እየሰራሁ እኮ አብርሃም ፈልጌ ነው የመጣሁት አልከኝ አብርሃም ቤት የለም እሺ የት እንዳለ ንገረኝ አላውቅም የት እንዳለ ካላወኩስ ግዴታ አለብኝ የማወቅ ቤቱን እሱ የሱ ቤት ነው አይደል ይሄ ቤት የማንም ቤት ይሁን አይደለም የሱ ነው ብለሽኛል አዎ የሱ ነው እኮ የሱ ቤት የለም አንተ ደግሞ አብርሃም ፍለጋ ነው የመጣው እኮ የት እንደሆነ አላውቅም አልሽኝ የሱ ቤት አይደለም የሱ ቤት እየኖርሽ እኔ በጣም ብዙ ስራ አለብኝ የኔ ወንድም ከውስጥ እና አብርሃም ቤት የለም በቃ ሜርት ይኸውልሽ አንድ ነገር ልንገርሽ አሁን ያለበትን በትክክል ንገሪኝ እኔ ለትልቅ ጉዳይ ነው የምፈልገው ለምን ጉዳይ ልፈልገው ትችላለህ ይኸውልሽ ዶክተር አብርሃም በዚህ ሰፈር ውስጥ በጣም ብዙ ጥሩ ስራዎችን እንደሚሰራ ሰምቻለሁ ልክ ነኝ አይደለ ስለዚህ ያን ነገር ደግሞ ወደ እንደ ድርጅት ወይንም ደግሞ እንደ በጎ አድራጎት እሱ በሚፈልገው መልኩ ወደዛ ቀይረን መስራት የምንችልበትን እድል ለማመቻቸት ነው የመጣሁት እኔ ከሰፈር ውስጥ ብዙ ነገር ስለሱ ጥሩ ስራዎች ተነግረውኛል እሺ ልክ ነህ በርግጥ እኮ ስለዚህ ያለውን ነገር በደንብ አስረጅኝና ወይንም እሱ ማገኝበትን መንገድ ፍጠሪና እናግዝ አይ ታዲያ ለመልካም ስራ ነው ለጥሩ ስራ ነው እሱ ለተሻለ እርገት ነው የመጣው ካልክ ካሜራ ይኸውልሽ ይሄ እኮ እንዳልኩሽ ከትላልቅ ድርጅቶች ጋር ስለምሰራ ነው ይሄንን ይዤ መጣሁ እና ካሜራ አስፈላጊ ነው እያልከኝ ነው እኮ ሪፖርት እንትን መለበት ነው ያለውን ነገር ለነሱ ማሳይበት ነው አሁን እኮ አይውልህ እኔ ወንድም አንድ ዝም ብለህ የሰው ግቢ ገብተህ ካለ ፍቃድ መቅረጽ አትችልም እሺ ለዛ አይደለም ለዛ እኮ ይቅርታ ጠየቅኩሽ አይ እኔ አልችልም እንደው አብርሃም የለም አብርሃም ፍለጋ ነው አይደል የመጣው እሺ አው እልሽ ነገር እየተዋጣልኝ አይደለም ምን እኔ እኮ ነገርኩሽ ምን መታወቂያን ማየት ነው የፈለግሽው ምንድን ሀና ደግሞ ይታቀታ ማነች ሀና ቆይ እንዴ ሀና ለምንድን ነው የፈለካት እንዴ አሁን እንዴ ስምሽን መጥራትሽ ትዝ የሚለሽ እኔ ስሜ ሀና አይደለም የኔ ወንድም ተሳስተሃል እሺ ታዲያ ምንሽ ነው የደነገጥሽው እኔ ለምን እደነግጣለሁ እንዴ ካሜራክን እንድታጠፋልኝ ብቻ ነው የፈለኩት እንዴ እኮ እሺ ከፈለግሽ ዝቅ ማድረግ ይችላል ምን ነው ዝቅ ማድረግ የሚችለው እሺ ወይ መጥፋት ካለኔ ፍቃድ ሲጀመር እዚህ ግቢ እሺ አይደለም ለዛ ይቅርታ ጠየቅንሽ እኮ አሁንስ ፍቃደኛ አይደለሽም ለምንድን ነው አይ እሺ ለምንድን ነው እኔ ሳልፈቅድ ካሜራ መጀመሪያ መቅረጽ ተልኮ ምንድን ነው ተልከና እንደ መጣ ማንም ይልከኝ እኔ ምን አቅልሃለሁ አይደለም ያስፈራሽ ነገር አለ ኧረ እኔ ምንም አያስፈራኝም እኔ ምን ያስፈራኛል ሲጀመር እንዴ ማለት ስትል ምን ሊያስፈራኝ ይችላል ይኸውልህ አብርሃም ፍለጋ ነው አይደል የመጣው ለጥሩም ስራ ነው የመጣው ታልክ አብርሃም ደግሞ አሁን ቤት የለም ይኸውልህ እሺ ደውይለትና ቢያንስ ትንሽ ደቂቃ ነው የኔት አለብን ሰዎችን በኋላ ቀጠሮ አለብንና በጊዜ የማስተካከለው ነገር አለኝ እባክህ እኔ ወንድም ውስጥ ገብቼ በጣም ብዙ ስራ አለኝ እሺ ሊኖርሽ ይችላል ይኸውልሽ 2 ደቂቃ ስጭኝና ቤት እንግባና እናውራ እዚህ ጋር አንደኛ ጫጫታ ስንጫጫ ሰው ምን ተረዳሽኝ አላማ ግን ለዛና ለዛ ብቻ ነው ሌላ ጉዳይ አለን እንዴ ነገርካታ እናታለን አይ እኔ ምንም ግልጽ አልሆነልኝም ልንረዳው ነው እሱን እኮ የሱን ስራዎች ወደ ድርጅት ከፍ ለማድረግ ነው እያልኩሽ ነው እርግጠኛ ነህ እሺ እርግጠኛ እንድትሆኝ ምን ላሳይሽ ለማንኛውም 5 ደቂቃ ከዛ በላይ ጊዜ የለኝም እሺ እንግዲህ መልካም ስራ ካላችሁ አይቀር ያው መጀመሪያ አላመንሽንም በእርግጥ ለምን እንደዚህ ተፈጠረልሽ አልችልም እንደዛም ሆኖ ፈቃደኛ ሆነሽ ስላስገባሽ እናመሰግናለን እሺ እኔም አመሰግናለሁ ግን በጣም ቸኩላለሁ ይልኝ መናገርና መጠየቅ የፈለከውን ነገር ጠይቀህ ቶሎ ብትወጣ ደስ ይለኛል አይ የምትይዥበት አለ በኋላ ጉዳይ አለኝ እኮ በኋላ ነው እኮ ጊዜ እንድትሻማ አልፈልግም ነው መሻማት አይደለም እኮ ሲጀመር እንዳልኩሽ ለሱ የተሻለ እድል ነው ይዤ የመጣሁት ቢሆንም ካሁን ከያዝነው ጉዳይ ምንም የተሻለ እድል የለም ለማንኛውም መናገር የፈለግከውን ነገር ከዚህ የተሻለ ጉዳይ ነው ያለሽ አዎ ከዚህ የተሻለ ጉዳይ ነው ያለው እሱ ማለት የተወሰነ ሰዓት ገፋ ማድረግ ይቻላል አይቻልም ምን ወንድም ይሄን ማወቅ የለበትም ሲጀመር ይሄ የግል ጉዳይ ነው ስለዚህ መጠየቅ ጥያቄ አለኝ እሱን ሰፖርት የሚያደርግ ነገር ነው ስላልከኝ ነው እንጂ ላስገባ ራሱ ፈቃደኛ አይደለሁም እኔ ስለዚህ መናገር የምትፈልገው መጠየቅ የምትፈልገው ነገር ጠይቀህ ውልቅ በልልኝ ከቤቴ
አሁን ፈቃደኛ ሆነሽ አስገባሽና አይደል? አይ አንተ ነው ማይሆን የግል ጉዳይ እየጠየከኝ ነው እዚህ ማይመለከት አይደለም። መናደዱ መጮህ እኮ አስፈላጊ አይደል? አይ እኔ በጣም ጊዜን እየተሻማ ነው። ስንት ስራ የምሰራበትን ጊዜ ቤት ውስጥ እኮ ነው ያገኘሁሽ። ቢሆንም ቤት ውስጥ ቁጭ ተብሎ ምንም አይሰራም። ያ ቤቱ ስራ የለም እያልኩሽ አይደል? ነው አባባል እንደዛ ነው የሚመስለው። ቆይ አብርሃም ማለት ምንሽ ነው? እጮኛዬ ነው። እጮኛዬ ነው። አብራችሁን የምትኖሩ? አዎ። ሳትጋቡ? ልንጋባ ነው በቅርቡ። ምን ነው አይቻልም እንዴ? ያ በትክክለኛው አይ ይቻላል። ዋናው ፍቅር ነው። ይሄን ልጠይቀኝ ነው የመጣኸው? አይ ስለአንቺ እኮ ማወቅ ስላለብኝ ነው። ለምንድን ነው ስለኔ የምታውቀው? ይኸውልሽ ከእሱ ጋር ከዚህ በኋላ ብዙ ስራዎችን አብረን የምንሰራ ነው። ኦኬ ከጊዜ በኋላ እንተዋወቃለን። ችግር የለም። ቀጥላውን ሌላ ጥያቄ ካለ በጣም እቸኩላለሁ እንዳልኩ በጣም ብዙ ማስተካከል ያሉብኝ ነገሮች አሉ። ምን የምትሄጂበት ስላለ? አዎ የምሄድበት ቦታ ምን አልከኝ? የምትሄጂበት ቦታ ስላለ? አዎ ምን ነው? አይ ምንም እኔ አዎ የምሄድበት ቦታ አለኝ እና አይ ምን አስደነገጠሽ? ምንም መች ደነገጥኩ እንዴ? ደነገጥኩ? አልደነገጠችም? መች ደነገጥኩ እንዴ? ይሄ ነው ጥያቄ? ቆይ አንተ እኔ የምጠይቀኝ እሱ ይሄ እንዴ ሲጀመር ይሄ ልጠይቀኝ ነው የመጣኸው? ለምንድን ነው የምትቆጪው? ነው እኔ እኮ ግራ የሚገባኝ አይደለም። እየተቆጣ አይደለም። ዝም ብለህ ያለውን ነገር ስታወራ እንዴ ዝም ብዬ ሊሰማ እችላለሁ እንዴ? እሺ አሁን አብርሃምን እንዴት ልናገኘው እንችላለን? አብርሃም ይመጣል አሁን ከትንሽ ደቂቃ በኋላ። ይመጣል ብሎሽ ነበር? አዎ ይመጣል። ታዲያ የለም ያልሽኝ ለምንድን ነው? በቃ የሰዓት አንተ በመጣበት ሰዓት ቤት የለም ነው አይደለም? የለም የት እንዳለ እኮ አላውቅም ነው ያልሽኝ። ምንም በፊት ደስ ስላላልከኝ ከዛ በኋላ ሀሳብን ስትነግረኝ ነው የፈቀርኩልህ። እና አሁን ደስ አልኩሽ? እንደዛ ለማለት ፈልጊ ሲሆን በቃ በፊት ሀሳብ ምንም ደስ አላለኝም። እንዴ ዝም ተብሎ አብርሃም አለ ይባላል እንዴ? ከሌለ ደግሞ የለም ነው የኔ መልስ እኮ። ከሌለ የለም አይደለም እኮ መልስሽ የነበረው። የት እንዳለ አላውቅም ነው። የእሱ ቤት እየኖሩ አላውቅም እኮ ማለት አይቻልም። ከዚህ በኋላ ይሄን ቤት የኔና የእሱ ነው። ምንም የእሱ ቤት ምናምን አትበል። በሁለታችሁ መሀል ያለው ነገር እኮ እንትን አይለኝም እኮ አንተን አይመለከተማ ሲጀምር። ስለዚህ ማወቅ የምትፈልገው ምንድን ነው? እሱን ለመደገፍ እሱን ለማገዝ ነው አላልክም? ስለ እሱን ለማጣራት ነው የመጣው? አይ ብዙ ቆያችሁ በእጮኝነት? አዎ ብዙ ቆይተናል። ምን ነው ምን ያህል ጊዜ? 5 ዓመት ምናምን። 5 ዓመት ብዙ ነው። ታዲያ በ5 ዓመት ውስጥ ብቻ እጮኝነት ማለት አንድ ቤት ውስጥ ነው 5 ዓመት? አዎ ምን ነው አይቻልም ልትለኝ እኮ ያለ ጋብቻ 5 ዓመት? ልንጋባ ነው አልኩ። ቤተሰብ ምን ማለት የአንቺ ቤተሰብ የእሱ ቤተሰብ ተዋውቃችኋል ምናምን? የአንቺ ቤተሰቦች የት ነው ያሉት? የኔ ቤተሰብስ ውስጥ ያርፈዋል። እኔ በስንት ስቃይ ራሴን ችዬ ያደግኩ ልጅ ነው። እዚህ እንዲህ ቆሜ ስታይኝ በዋዛ እዚህ ደረስኩ እንዳይመስል። እናቴም አባቴም እኔ በልጅነት የኔ ሞቱት። ብቻ የኔ ታሪክ ደስ አይልም። እሱን ተው። ኢየሱስ እሱ ፋሚሊ አለው ግን ሩቅ ነው ያሉት። ወስዶሻል? አስተዋውቆሽ? ግን ለምንድን ነው እንዲህ ዲቴል የምትጠይቀኝ? ነው ይሄ እኮ ዲቴል አይደለም እርግጥ ነው። አንድ ላይ እንደምንኖር ካወቅ በቃ ይበቃል። እንደማንኛውም ሰው ምናልባት እኮ ስራው የሚፈልገውን ጥያቄ ይሆናል እየጠየኩሽ ያለው። እኔ ምንም ደስ አላለኝም። ስራው ምንድን ነው? እስቲ ግልጽ አድርገህ ልትነግረኝ ትችላለህ? እኮ አንቺም ነግረሽኛል። እኔም የሰማሁት ነገር አለ። ማለት ሰፈር ውስጥ በሕክምና ስራ ላይ ነው እሱ ተሰማርቶ ያለው። በዛም ደግሞ ብዙ እገዛዎች እንደሚያደርግ ምናምን ተነግሯል። በጣም ባሌ እንግዲህ ኦልሬዲ ባሌ በለው። ግን ገርሞኛል 5 ዓመት ሙሉ ዝም ብሎ ያለ ጋብቻ አብሮ መኖር። ያው እንግዲህ ነገሮች እስኪመቻቹልን ነበር። ትንሽ የመደገስ አቅሙም ስላልነበረን አሁን ላይ አቅሙም መጣ። እያሰብን ነው። እግዚአብሔር ይመስገን። ሐኪም እንግዲህ ጥሩ ያገኛል ይባላል። ስላገኘ ማውጣት የለበትም ማመጣጠን አለበት ገቢ። እሱማ ያው ልክ ነሽ። ግን ያው ሰርግ ነው ካልኩ ስላገኘ ብቻ ሴቶች ደግሞ በሰርግ ጉዳይ አትደራደሩ። እኔ ያን ያለ ሰርግ ቦታ የምሰጥ አይነት ሴት አይደለም። እና ሌላ ብቸኛ ልጅ ነኝ ያልሽን ሳለ ሌላ እህት ወንድም ታናሽ ታላቅ አልኩ እኮ የኔ ህይወት ታሪክ በጣም የሚያስጠላ ነው። እኔ እናትና አባቴን አላውቅም። እህት ወንድም ምናምን ሊኖረኝ ምንም አውቀው ነገር የለም። እኔ በቃ ኦልሬዲ ተጥዬ የተገኘው ልጅ ነኝ ማለት ይቻላል። በልጅነቴ ነው እናትና አባቴ ያረፉት አልኳ።
ከዛ የተለየ ምንም አዲስ ታሪክ የለኝም። በቃ ማንንም አላውቅም። ቤተሰብ የሚባል ለራሴ አንድ ነው ራሴ ነኝ ያለሁት። ማለት የብቸኝነት ህይወት በጣም ከባድ ነው። ቆይ ምን ስለ የቤተሰብ ምናምን ነገር ነው እንደሚሰራው ምንድነው አልገባኝም። አይ ጥያቄ እንዳለ እኔ ላይ እያጠነጠንክ ነው። ነው እኔ እኮ አንደኛ እንደዚህ አይነት ሰዎች ብዙ ህይወት ልምድ ብዙ ተሞክሮ ስላላቸው ያን ነገር በደንብ አሁን ደግሞ እሱን ማወራበት ጊዜ ላይ አይደለም። በጣም ቸኩላለሁ። በጣም ምንድነው እና ያለ ያስቸኮለሽ? ቸኩላለሁ። በጣም ማይሰርዝ ቀጠሮ አለኝ እያልኩ ነው። መሄድ አለብኝ። እሱን እኮ መሄዱን ትሄጃለሽ። እኛ እኮ አትሄጂም አለን እኮ መጠየቅ ይሄን ነው የምጠይቀው። እስከሚመጣ ድረስ እኮ ያለውን ነገር እንትን እንድንል ብዬ ነው። ኦኬ ይቻላል። እሺ ወይ ትደውይላታለሽ? ይመጣል። ግን ብደውልለትም ችግር የለም። ሰዓቱ ስለሆነ ይመጣል ከትንሽ ደቂቃ በኋላ። በዚህን ሰዓት እመጣለሁ ብሎሻል? ያ ማለት ቀጠሮ ሁለታችንን የሚያካትት ነው ወይስ ወይንም ደግሞ ከስራ መልስ እዚህ መምጣት ስላለበት ነው የሚመጣው? አይ ከስራ መልስ የሚመጣል፣ ግን ቀጠሮ ሁለታችንንም ያካትታል። ሁለታችሁ? ያ ስለ ሰርጋችሁም አይደለም ማለት? አይ ስለ ሰርጋችንስ አይደለም፣ ግን ያው ለተሻለ ህይወት አንድ እርምጃ የምንራመድበት ነው። ምናልባት ሌላ ሰዎችን ማሳተፍ የሚችል ከሆነ ብንሳተፍ። ማን እናንተን? ማንንም ማሳተፍ አይችልም አልኩ እኮ። የኔና የሱ የግለ ጉዳይ ነው አልኩ። ማለት አብሮ እንግዲህ ህይወታቸውን ፈቀቅ የሚያደርገው ብለሽኛል አይደለ? እኮ ሰው አብሮ ተያይዞ ማደግ ፈቀቅ ማለት ልትለው? አይ እናመሰግናለን። ማንንም ፈቀቅ ማድረግ አንፈልግም። ለብቻ ብቻውን የበላ ብቻውን ይሞታል ይባላል። እሱ አባባል ነው። በእናትህ እናት ወይ አባይ ተዘጋጀሽ ነው? ግባ። ምንድነው? ቁጭ ብለን ብናወራ ይሻል። ቁጭ ብለን ለምን እናወራለን? እነማን ናቸው? ለምንድነው ካሜራ ይዘው የመጡት? ምንድናቸው? እቅዳችሁ ጥሩ ሐሳብ ነው። ምንድነው ጥሩ ሐሳብ ነው? ለጊዜና እንኳን መጣ። ቁጭ ቆይ ማን ናችሁ? ቆይ አውርተ መጀመሪያ ግን ፈታ ይሻላል። ምን ላይ ካሜራውን አጥፎ እንጂ ምንድነው? ቆይ አይደለም አውርደዋለሁ ካሜራው። አይ አይደለም ያለውን ነገር እናስረዳለን። ማነህ? ቆይ የሰው ቤት ዝም ብለህ ዘለም ነው? ዝም ብለህ አይደለም። ከእሷ ጋር እኮ አውርተን ተነጋግረን ነው የገባነው። አይ ነው አይመስለኝም። ገፍትራት ወይ ደግሞ የሆነ ለምንድን ነው የምገፈትረው? አንቺ ነገር አይ እንደዛ አይደለም። ይልድ ይተረጋጋ። ምን ሆነ ነው እንደዛ ቢሆን? እሺ ምንድን ነው ፈልጋችሁ? ቁጭ ብለን እናብራ። ምንድን ነው የፈለጋችሁት? እሺ እና ቁጭ ብለን እናብራ። ይሄ እንደ ቤተሰብ ቤት ነው ያለው፣ የራስ ቤት አይደለም። ነው እኔ እንደዛ አላልኩም እኮ የኔ ቤት ነው አላልኩም። ምን ሆነ ነው? ተረጋጋ። ቁጭ ብለን እናብራ። ጥሩ ሐሳብ ይዘው ነው የመጡት ነው እንደሚለው ከሆነ ጥሩ ነገር ነው። ተረጋግተን ብናወራ አይቀልም። ምንድነው ይዘው የመጡት ሐሳብ? ምንድነው ሊያወሩን የፈለጉት? ማን ናቸው? እነማን ናቸው? አንደኛ ምናልባት ድንገት ስላልጠበቅክ ነው። ገብቶሃል? ለዛ በጣም ይቅርታ። ሲጀምር እንዴት ልትገቡ ቻላችሁ? እሷን ጠይቀን ለምን ላስገባቸው? ሲጀምር አንቺ እኔማ በፊት ላስገባቸው ዝግጁ አልነበርኩም፣ ግን ያለውን አንዳንድ ነገር ሲያስረዳኝ ቶሎ አውርቶ ቢወጣ ይሻላል ብዬ ነው። አመጣጡ ሊወጣም አይመስልም። እንዴት የማታውቂውን ሰው ስለማታውቂ ጉዳይ ላይ አወራሽ ሲፈልግ ዝም ብለሽ ታስገቢዋለሽ? ነው ሐሳቡ ካንተ ጋር የሆነ የተገናኘ ነው። ምንድነው ከኔ ጋር የሚገናኘው? አንተ የሆነ ጥሩ ነገር አለኝ ብሎ ስለመጣ ነው እንጂ ታውቃለህ፣ እኔም አላስገባውም ነበር። ዶክተር አብርሃም? አዎ ነኝ፣ ዶክተር አብርሃም ነኝ። ማን ልበል አንተን? እኔ ባይሉ እባላለሁ። እሺ ባይሉ፣ ምን እንድታዘዝ? ምንድነው የፈለከው? አንተ ስለምትሰራቸው ስራዎች አንዳንድ መረጃዎች ደርሰውኝ ነው ወደዚህ ልመጣ የቻልኩትና ሰፈር ውስጥ በሕክምናው ዙሪያ ላይ በጣም ብዙ ሰዎችን እንደምታገዝ በግልም ደግሞ ብዙ እንደምትንቀሳቀስ ሰማ። አዎ እሰራለሁ፣ በግልም እንቀሳቀሳለሁ። ያው ከትልቅ ሆስፒታል ጋርም ነው የምሰራውና ይሄ ጉዳይ ደግሞ ካንተ ጋር ምን አያያዘው? ምንድነው የፈለከው? እኔን ደግሞ በምን ጉዳይ ነው የፈለከኝ? ይኸውልህ እኔ እንደዚህ ከኤንጂኦዎች ጋር እሰራለሁ እና እነዛ ኤንጂኦዎች ምን አይነት ኤንጂኦዎች ናቸው? እንደዚህ በየሰፈሩ ጥሩ ስራ የሚሰሩትን ያንን ደግሞ አንድ ላይ ሰብሰብ አድርገን በማህበር ወይም ደግሞ ወደ ድርጅት ቀይረን ሌላ አሁን ለምሳሌ አንተ በሕክምናው ነው አይደለ? ሌላው ሰው ደግሞ አለ በራሱ በስፖርት በሌላ በአይምሮ ሕክምና ምናምን ዙሪያ ያሉ ሰዎች አሉ አይደል? እነዛን ሰዎች ሰብስበው የሆነ ማህበር አቋቁሞ በየሰፈሩ አሁን ያለንበት ሁኔታ መደጋገፍ የሚጠይቅበት ስለሆነ ያን ነገር ወደዛ ለመቀየር ነው ያለበትን የምትሰራውን ስራ ወደ ትልቅ ደረጃ ለማድረስ በሚል ነው። እኔ አሁን ትልቅ ድርጅት ውስጥ ነው የምሰራው። እኔ አሁን ከምንም ኤንጂኦ ጋር መገናኘትም እንዲሁም ደግሞ አብሬ ሆኜ መስራት አልፈልግም። በቃ የያዝኩት ፕሮጀክት ትልቅ ነው፣ ከራሴ ጋር ነው እየሰራሁ እኮ እሱ እዛ ተቀጥረ የምትሰራበት ነው እኮ። በቃ እኔ ሌላ ምንም ስራ አልፈልግም።
እኔ እኮ በግል እንድትንቀሳቀስ የተሻለ ነገር እናድርግ ነው። ችግር የለውም። እኔ በግሌ በደንብ እየተንቀሳቀስኩ ነው በራሴ ነው። በግል ስለ አሁን ትልቅ ስራ ነው እየሰራ ያለሁት አይደለ አንተ? እኔ በቃ ማህበረሰቡን በደንብ እያገዝክ ነው። ስለዚህ ያ ነገር እኮ ወደ ድርጅት ተቀይሮ ቢመጣ የተሻለ ነገር ይሆናል አይደል? ይኸውልህ አልገባህ ነገር አለ። በቃ እኔ በግሌ እየተንቀሳቀስኩ ነው። ተቀጥሬም ከምሰራበት ደግሞ ትልቅ ሆስፒታል ጋር እየሰራሁ ነው ያለሁት። ከዚህ ላይ ምንም ነገር አልፈልግም። ለራሴ ጊዜ መስጠት እፈልጋለሁ። አሁንም እኮ ጊዜህን አንሻማም። ኖ እኮ አልፈልግም አልኩህ እኮ በቃ ይኸውልህ ምናልባት ስለ ፕሮጀክቱ ያው ዲቴል ስላላወቅ ይሆናል በፈለግኩ ሳለ እኔ ብዙ ፕሮጀክት መጥቶልኝ ኢግኖር አድርጌያለሁ። በቃ አልፈልግም ብያለሁ። አሁን አንተ ምንም አይነት ደግሞ ማብራሪያ ፕሮፖዛል ብታዘጋጅልኝ ብታብራራልኝም አልፈልግም። ምንድነው ችግሩ? በቃ ነፃነት እፈልጋለሁ። ነው አሁንም እኮ ነፃነት የሚያሳጣ ነገር አይደለም ነው። ይሄ ነገር ግዳጅ ነው እንዴ? እንዴት ነው አልገባኝም። ነው አይደለም። አሁን እኮ እኔ ሜቢ ፍቃደኛ ከሆነ ብዬ ነው ያስገባው። ግን እሱ ፍቃደኛ ካልሆነ ከዚህ በላይ ራሱ ማውራት ያለባቸው አይመስለኝም። እንዳልኩ በጣም እንቸኩላለን። በጣም ጉዳይ አለን ምን እኮ በርግጥ እሱም ሲገባ ተዘጋጅሽ እንደ ምናምን እያልከ እኮ አሁን ምንድነው ከዚህ ውጪ የምትፈልገው ጉዳይ አለ ወይ ደግሞ የመጣበት ማወቅ የምትፈልገው ነገር አለ? ከሌለ ሰዓት እሺ ትንሽ ደቂቃ አስብ። እንዳልኩ ትንሽ ደቂቃ ብሰጠኝ በደንብ አብራራለሁ። እሺ ልስጥህና አብራራልኝ። እሺ አሁን ፕሮጀክቱ እንዳልኩ እነዚህን ሰዎች በየሰፈሩ እንዳልኩ አንተ አይደለም ይሄ ፕሮጀክት ወደ አንተ ሲመጣ የመጀመሪያ አይደለም። በጣም ብዙ ሰፈሮች ሰርተናል። ዛሬ እዚህ ሰፈር ስንመጣ ነው ስላንተ ተነግሮን የመጣ ነው።